አርሰናል ዋንጫ መብላቱን ተከትሎ ከፍተኛ የኢትዮጵያ ባለስልጣናት የደስታ ስሜታቸውን እየገለጹ ይገኛሉ። ከነዚህ መካከል እውነቴን ነው የምላችሁ ወገኖች፣ ይሄ የመከነ የተሰለበ የደነቆረ ትውልድ እያለ ሰዎች ኳስ ይደግፉ ምናምን ነገር ላይክ አለ አይደል እንት ለሞቀስ ምናምን የምጥሩ ምናምን የምፈልጉ አይነት ሰዎች አለ። ካህን እንዴት በቁሳቁስ ይደለላል? ካህን እንዴት ቁሳቁስ ለሚገዙለት ሰዎች አድልቶ ግን በ12 ቀን የዓለም ሁሉ መምህር የሆነ ቅዱስ ዮሐንስ አፈወርቅ ቀረፍቶ ነው። ስለዚህ ለመቋቋም እንዲያስችለኝ ምናልባት አንዳንዶቻችሁ ለእናንተ ትንሽ ሊመስላችሁ ይችላል። ትንሽ ገንዘብ ትንሽ ሊመስላችሁ ይችላል። ለምሳሌ $5 ትንሽ ለስያ ወጣቶች በዲኑ የቀለዱ ነው፣ በቁርአኑም የቀለዱ ነው። ባሉሃም ተጎርተናል። ሰላም ጤና ይስጥልኝ። ተመልሼ የመጣሁኝ በተለየ እናንተ አስተያየት በጣም ስለገረመኝ ነውና እስቲ ሐሳብ እንስጥበት። ኳስ መደገፉ አሊያም ደግሞ አሁን ኢትዮጵያ ባለችበት ሰዓት ላይ እንዲህ አይነት ጉዳዮችን ጉዳይ አድርጎ ማቅረብ ይፈቀዳል ወይ? ለምን እንደዚህ ያደረግ የሚለው አለው። በጣም በነገራችን ላይ ጥቂት የማከብራቸው ቋሚ ኦዲየንሶች አሉኝ። እነሱ ያውቁታል። የሆነ ሆኖ ግን በቪዲዮ መሀል ላይ እናየዋለን። ዛሬ ንግስ ነበር። ይቺን 15 ሰከንድ ንግስ ላሳየው። ዛሬ አባታችን አቡነ ተክለ ሃይማኖት ነበሩ። እናታችን ክርስቶስ ሰምራ ነበረች። ቅዱስ ዮሐንስ አፈወርቅ በዓሉ የሚከበርበት ነው። ዛሬ በጣም ሰፊ እና ትልቅ በዓል ነው ያለው። ስለዚህ እሱን ጉዳይ ከወቅታዊ ጉዳዮቻችን በኋላ የምንመለከተው የሚሆነው እዚህ ላይ እንዳሳቸዋለን። ያለው ነገር ምን ይመስል ነበረ፣ ለምንድን ነው የሚከበረው የሚለውን ነገር እናየዋለን። የአርሰናል ዋንጫ መብላትን አንዳንድ ዜናዎች ለሰማችሁ። አርሰናል ዋንጫ መብላቱን ተከትሎ ከፍተኛ የኢትዮጵያ ባለስልጣናት የደስታ ስሜታቸውን እየገለጹ ይገኛሉ። ከነዚህም መካከል አቶ ጌታቸው ረዳ ብራቮ አርሴናል ሲሉ መልእክታቸውን አስቀምጧል። የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ የሆኑት አቶ ወርቅነህ ገበየሁ ለዓመታት የዘለቀው የዋንጫ ድርቅ በመስበር የአርሰናል እግር ኳስ ክለብ የእንግሊዝ ፕሪሚየር ሊግ ሻምፒዮንነትን ክብር መቀናጀቱን ተከትሎ ኮንግራጁሌሽን አርሰናል በማለት ለክለቡ ለመላው ደጋፊዎቹ የእንኳን ደስ ያላችሁ መልእክትም አስተላልፈዋል። አንዳንዶቻችሁ ኮሜንት ላይ ኢትዮጵያን ያቋታል ወይ የሚል ነገር ምሳኖስ ነበረ። ሐሳብ ሰጥበታለሁ። ተጎርተናል። በልጅነታችን የተጎዳ በዚህ ጉዳይ በልጅነታችን የኔ መድኃኒዓለም አሳከው የት ልሂድ ወይኔ ብቻዬን ወይኔ እኔ መድኃኒዓለም የት ልሂድ በጣም ደስ ብሎኛል። አላመንኩም። ነገሮች ሁሉ እውነት አልመሰሉኝም። እንደርሳለን ስንሸነፍ፣ እንደርሳለን ሳንበላ ስንቀር፣ እንደርሳለን አይሆንልንም፣ እንደርሳለን ይከሽፍብናል፣ እንደርሳለን አንበላም። ይሄ ሁሉ ነበር ህይወታችን። ወተት ጠጡ ስንባል፣ ስንሰደብ፣ ትምህርት ቤት መግባት ስንፈራ፣ ሰኞ ትምህርት ቤት መግባት እንፈራለን። ይቀለድብናል፣ ይሾፍብናል። 22 ዓመት ተቀልዶብኛል። እኔ 22 ዓመት ተቀልዶብኛል። 22 ዓመት ማለት አንድ ሰው ተወልዶ አድጎ ዩኒቨርሲቲ ገብቶ አካውንቲንግ ተመርቆ እስከሚወጣ ድረስ አርሰናል ዋንጫ አልበላ ማለት ነው። እንደቀላል ባታዩት ጥሩ ነው። ታዲያ እናንተን ሐሳብ አሁን እዚህ ላይ ላምጣው። ይህ ትውልድ እውነት ኳስ ማየት የሚገባው ነበር ወይ የሚለውን ነገር በሰዓሊው አንደበት ላሰማችሁ። እውነቴን ነው የምላችሁ ወገኖች፣ ይሄ የመከነ የተሰለበ የደነቆረ ትውልድ እያለ ይቺ ሀገር እቺን ታክል ችግሯ ይቀርፍላል። እቺን ታክል ነው የምላችሁ። እንግዲህ ይቺን ሀገርና ይህንን ህዝብ ከግፍ አገዛዝ ነፃ የማውጣት ግዴታና ኃላፊነት የነበረበት ይሄ የምታዩት ትውልድ ነው። እንግዲህ የምታዩት ወጣቱ ትውልድ እሱ ደግሞ የት እንዳለ እያያችሁት ነው። በደረቅ ሌሊት ወጥቶ ከነመፈጠሩ ለማያውቁት ለባዕዳን ጭፈራ ሲጨፍር አደረ ወጥቶ። አይገርማችሁ? እቺ ሀገር እጅግ በሚያሳዝን ሰቆቃ ያለች ሀገር እኮ አላስመስሉትም። የት ነው የሚኖሩት ለመሆኑ?
እንዴት ነው ይሄ ሊታሰባቸው ያልቻለው? አይገርምም? አያሳዝንም? በነገራችን ላይ ይሄ ትውልድ እንዲህ የተሰለበ የደነቆረ የመከነ ትውልድ እንዲሆን ብዙ ተሰርቶበታል። ብዙ ኢንቨስት ተደርጎበታል። በጣም ብዙ እንዲሁ ዝም ብሎ አይደለም እንዲህ የደነቆረ ደደብ ትውልድ ሊሆን የቻለው። ቤቱ እየፈረሰ የትም እንደ ቆሻሻ እየተጠረገ እየተጣለ እንዲጨርሶ ምንም ማያስብ በአደባባይ የዘር ማጥፋት ጭፍጨፋ እየተፈጸመበት እችን ታክል የማይታሰበው የማያሳስበው ማን ነው ታዲያ እችን ሀገር ነፃ የሚያወጣል? ማን ነው ታዲያ ይህንን ህዝብ ነፃ የሚያወጣው? አያሳዝንም? እንዲህ የማቀቀች ያለች ሀገር ትውልድ ይመስላል አሁን ይሄ ትውልድ። እጅግ በጣም ያሳዝናል። በጣም ያሳዝናል ወገኖች። እናት አባቶች በእውነት እንደምን ያዝኑ፣ አንጀታቸው ይቆረጥ፣ እንደምን ቆሽታቸው ያር። አያሳዝንም? ሰዓሊ አምሳሉ እንግዲህ እንደዚህ ብለዋል። የመከነ ትውልድ ነው። በአሁኑ ሰዓት ላይ ኢትዮጵያ እንደዚህ በሆነችበት ሰዓት ላይ ኳስ ማየት ምን ያህል ተገቢ ነው የሚለው። በነገራችን ላይ እኔ ኳስ ማየት ያቆምኩትኝ አይ ቲንክ 2007 ላይ ነው። የ3ኛ ዓመት ዩኒቨርሲቲ ተማሪ እያለሁኝ የግቢ ጉባኤ አገልግሎት በጣም ጫና ሲበዛብኝ ነው ኳስ ማየት ያቆምኩትኝ። ይሄ ማለት ፈርጉሰን የለቀቀበት ሰዓት ላይ ነው መሰለኝ። የማንቸስተር ደጋፊ ነበርኩ እዛን ጊዜ ላይ። እዚህ ከመጣሁኝ በኋላ አሁን ይሄን 2 ወር ምናምን ነገር 2 ወር ከምናምን 3 ወር ማይሞላ ጊዜ ኳስ ማየት የጀመርኩት እንጂ ኳስ አቆሜ ነበረ። ባባሪው ብዙም አይደለም። ግን ለምንድን ነው ሰው ኳስ የሚያየው? ኳስ በራሱ ማየትስ ኃጢአት ነው ወይ የሚለውን ነገር ለምን ሰው ኳስ ያያል የሚለውን ነገር ሰይፉ ይናገርና ሐሳቤን ልስጣችሁ። ሰዎች ኳስ ሲደግፉ ምናምን ነገር ላይክ አለ አይደል እንትን ለመውቀስ ምናምን የምጥሩ ምናምን የምፈልጉ አይነት ሰዎች አላችሁ። አንዳንዶቻችሁ ምናምን ይሄ ለኢትዮጵያ ምንዋ ነው ምናምን፣ አንዳንዶቻችሁ ደግሞ የኢትዮጵያ ኳስ ምን ይመለከታል አርሰናል እዛ ነው ያንተ አይደለም ሀገር አይደለም ምናምን። ኖ ሰው የሚያሳስበው የሚያስጨንቀው በቃ ምን ባረግ ይሻለኛል ምናምን ብሎ በህይወት ውስጥ የሚያወጣው የሚያወርዱ ነፍ ነገር አለው። ከእንደዚህ አይነት ነገሮች ውስጥ ደግሞ የሆነ ዲስትራክት የሚያደርገው የሆነ ነገር ያስፈልጋል። ኳስ አንዱ ይሄ የኳስ ጥቅም። ኳስ ማህበረሰብን ይገነባል፣ ኮሚኒቲ ይገነባል። በደጋፊዎች መካከል ያለ አብሮነት ምናምንን ይገነባል። ይሄ ላይፍን ኢንተረስቲንግ ከሚያደርጉ ላይፍን እንደው ለመኖር ይሆን አይደል ኢንጆይብል ከሚያደርጉ ጥቂት ነገሮች ቢኖር አንዱ ኳስ ነው። ኦኬ ዶንት አክት ላይክ ኳስ ስለማትወዱ አረቄ የምትወድ ሰው ኳስ ሰው ወደደ ብላ አስተያየት ስታደርግ ማለት እያንዳንዳችሁ በህይወታችሁ ከዕለት ተዕለት ስራችሁ ዲስትራክት የሚያደርጋችሁ የሆነ ነገር አላችሁ። ለሰው ለአንዳንዱ ኳስ ነው፣ ለአንዳንዱ ማንቸስተር ነው፣ ለአንዳንዱ አርሰናል ነው፣ ለአንዳንዱ ሊቨርፑል ነው። ይኑሩበት፣ ኢንጆይ ያርጉበት፣ ሲሸነፉ የሚዘኑበት that's life። ሲያሸንፉ የሚደሰቱበት ላይክ ቦንድ አለ። በቃ ይሄ ቦንድ ይፈጥራል። በቃ ኳስ ኮሚኒቲ ይፈጥራል፣ ኮሚኒቲ ይገነባል። በደም ከነቃንበት ደግሞ በዛው ላይ ህይወታቸውን ራሱ የመሰረቱ ደግሞ ሰዎች አሉ። አሁን እንደውም ሶሻል ሚዲያ ላይ ምናምን የምናያቸው ልጆች ደጋፊዎቹን በማስተባበር ደጋፊዎቹ አንዳንድ ቤቶች ላይ ቡክ አድርገው ኳስ አብሮ በማየት ምናምን ከዛ ላይ ራሱ ቢዝነስ የመሰራት ምናምን ምልክቶች ሰው ቢዝነስም ወደ መሆን ይሄዳል። ባይሆንም ደግሞ ሰው በሳምንት አንዴ ጓግቶ የሚጠብቀው የሆነ ነገር ቢኖረው ያን ያክል ለእናንተ አስተያየት ያን ያክል የእናንተን እንትን ሂስ የሚያስፈልገው ነገር አይደለም። ሰው ከሰኞ እስከ ዓርብ ይለፋል ይወጣል ምናምን ለ30 ሰከንድ ለ90 ደቂቃ ይሁንሽ ደስ ብሎት ኢሞሽኑን ምናምን የሚደግፈው የኔ የሚለው ምናምን አንድ ከበነሩ በዛች ሰዓት ያን ነገር ስላደረገ ምናምን ልክ አለ። እናንተ ከነሱ በላይ ኢትዮጵያን የምትወዱ፣ እናንተ ከነሱ በላይ የኢትዮጵያን ህዝብ የምትወዱ፣ የኢትዮጵያን ኳስ የምትወዱ፣ እናንተ ከነሱ በላይ ሀገርን የምትወዱ አይነት አድርጋችሁ ሰው ፕሪሚየር ሊግ
አንዱ አሁን ሰው በባስ ታግቶ እናንተ ኳስ ትላላችሁ ብሎ ምናምን ነገር ኮሜንት ላይ ቅድም ላይቭ ላይ ሲጽፍ አየሁት ነው። አመቱን ሙሉ አይደል እንዴ ስለ ሰው መታገት የምናወራው? ምን እናርጋ አይደል? አርሰናል እዚህ ጋር ተሸነፈ ብሎ መደሰቱ እነሱን ኬራ ያረግም ማለት ነው አይደለም። አመቱን ሙሉ ስለ እገታ የምታወራው ዲፕረስድ የሆነ ላይፍ ለ90 ደቂቃ እንኳን ረፍት ላገኝበት ነው። ኳስ የ90 ደቂቃ እፎይታ ነው የሚሰጥ። አርሰናል ተሸነፈ ብሎ ምናምን ማዘን እነዛ ሰዎች ቦታ የላቸው። አሁን እንዳንተ ማሰባቅቶት ነው ማህበረሰቡ በባስ ታገቱ ኦር የሆነ ቦታ ላይ ሰላም የለም ኦር የሆነ ቦታ ላይ አንተ ሲጀመር የነሳ ሀገሩ አይደሉ የፈረንጅ ባርነት ነው ምናምን እንዳንተ እንደዛ ማሰባቅቷቸው ነው አይደለም። ሰው ከሰኞ እየታገለ እየኖረ ቢያንስ በሳምንት አንዴ እንኳን ሊያዝናና ይሄ የሚያዝናናኝ ነገር ነው ብሎ መርጦ ለ90 ደቂቃ ላይፍን ኢንጆይ ስሜቱን ቢያጣጥምበት ቢደሰትበት ያን ያክል ሂስ ልታረገው የሚገባል። በጣም አማረብን ብላችሁ ከምትሰጡት ኮሜንት ውስጥ አንዱ ይሄ ሰው ለአርሰናል ያለውን ፍቅር ኦር ለማንቸስተር ዩናይትድ ያለውን ፍቅር ልክ ሀገሩን የካደ ስለ ሀገሩ ኖ ያንፈን ነው። አንተም ደግሞ የራስህ እኮ ሱስ አለብህ እኮ አንተ የራስህ እኮ ያዝናናኛል ብለህ የምታስበው ነገር አለ። ሾፕ በማድረግ አዲክትድ የሆነ ሁላ ኳስ አየሰይፉ ብሎ ኦር ኳስ ከለያየ ብሎ እንትን ሌላ ይመጣል። ፕሮባብሊ ኳስ በማየት መዝናናት ከሌላው የተሻለ የመዝናኛ እንትን ነው። አዋጭም ነው ጤናማም። ግማሽ የተለያየ ቦታ ግማሽ የወሬ ሱስ አለበት፣ ግማሹ የልብነት ሱስ አለበት፣ ግማሹ የመጠጥ ሱስ አለበት፣ ግማሹ የሴክስ ሱስ አለበት፣ በጣም ጤናማ ሱስ ነው ኳስ። በጣም ጤናማ ላይፍ ስታይል ነው ኳስ መደገፍ። ካቻላችሁ አንድ ቲም ፒክ አርጉና ከቲሙ ጋር ስትደሰቱ ተደሰቱ፣ ስታዝኑ ዘኑ። ኢት ኢዝ ፋን። ኮምፒቲሽኑ ፋን ነው። በቲሙ ዙሪያ የምታዳብሩት ኮሚኒቲ ፋን ነው። በቲሙ ዙሪያ የምትተዋወቋቸው ጓደኞች የምትተዋወቋቸው ባልደረቦች ፋን ነው። የቢዝነስ ሰዎች ደግሞ ከሆናችሁ ባደጋገፉ ዙሪያ ራሱ የራሳችሁን ቢዝነስ ራሱ so stop it. Don't blame people for supporting football. Don't blame people for celebrating when Arsenal ሲያሸንፍ የሚሆነ ማንቸስተር ዩናይትድ ሲያሸንፍም ሆነ ሊቨርፑል ሲያሸንፍ የሆነ ሴሌብሬት ሲያደርጉ ሲጨፍሩ ሲቃውጡት አስፓልቱን ሲዘጉት ምናምን ነገር stop it. Don't blame them. Just leave them. ከቻልክ ኢንጆይ አድርጋቸው፣ ጆይን አድርጋቸውና ኢንጆይ አድርግ። ካልቻልክ ዝም በል። አወኩ ብላችሁ ምናምን ነገር ኳስ በሚወዱ ሰዎች ኳስ በሚደግፉ ሰዎች ዘንድ ምናምን ነገር የሆነ የተሻለ ስለ ሀገሩ የሚያሳስበው ሰው የተሻለ ስለ ህዝቡ የሚጨነቅ አይነት ዜጋ ምናምን ኖ። ኳስ ኢንተርናሽናል የግድ እንግሊዛዊ መሆን አይጠበቅብን። ከአፍሪካ ሄደው አይደል የሚጫወቱት? it's international. የሰው ልጅ በጣም አንድ ጋር እንዲመጡ የሚያደርግ ነገር፣ የሰው ልጅ የሚያሰባስብ ነገር፣ በጣም ፖዚቲቭ የሆነ የሰው ልጅ ከፈጠረው አንዱ ነገር ቢኖር ኳስ ነው። ከቻልክ ተቀላቀላቸውና አብራቸው ፈታ። አንድ ቲም ፒከር በዛ ቲም ዙሪያ ኮሚኒቲን ፍጠር፣ ደስ ይበል እንጂ ካልቻልክ ዝም በል። እናመሰግናለን ሰይፍሻን። እንግዲህ አሁን ወደ መረር ወዳለ ጉዳይ እንገባለን። አሁን ፈታ ማለቱ ለጊዜው እናቆየውና ግን እስቲ ሐሳብ እንስጥበት። መቼ ነው ኳስ ኃጢአት የሚሆነው የሚለውን ነገር እኔ እንደ ሐሳብ እንደ ጸጋዬ ላንሳ። የመጀመሪያው ኳስ ኃጢአት የሚሆነው የጸሎት ሰዓታችሁን ትታችሁ ወይ ደግሞ አገልግሎት ማገልገል እያለባችሁ ወይ ደግሞ ለእግዚአብሔር መስጠት ያለባችሁን ሰዓት እሱን ትታችሁ ኳስ አለብኝ ብላችሁ የምትሄዱ ከሆነ የዛን ጊዜ ከእግዚአብሔር አገልግሎትና ከእግዚአብሔር ስለበለጠባችሁ ያኔ ኃጢአት ይሆንባችኋል እንጂ ሄዳችሁ ዝም ብላችሁ ምንም ባይለበት ሰዓት ላይ ምሽት 3 ሰዓት ላይ 4 ሰዓት ላይ ሄዳችሁ ኳስ ስላያችሁ የእግዚአብሔር አገልግሎት አይቋረጥም። አሊያም ደግሞ ጸሎት ጸልያችሁ ከጨረሳችሁና ከሄዳችሁ የጸሎታችሁ አይቋረጥባችሁ።
ስለዚህ ከመንፈሳዊ አገልግሎታችሁ ጋር የማይጋጭባችሁ ከሆነ ያን ያህል ኃጢአት የሚሆንበት ምክንያት የለም። እኔም ግቢ ጉባኤ ላይ ኳስ ማየት ያቆምኩበት ምክንያት ከአገልግሎቱ ጋር እየተጋጨብኝ ሰዓት እየተመቻቸልኝ ስላልነበረ ነው። በተለይ በኔ በነበርኩ በሳለ ዩኒቨርሲቲ ማር ቀን ላይ ምናምን ነገር ላይና አንዳንዴ ደግሞ ምሽት ላይ ምሰም ቢሆን ግቢ ጉባኤ ሰዓት ሳውላለሁኝ ሳስተምር ሳስተባበር ነው ስለሙል ጊዜ አልነበረኝም። ስለዚህ በዚህ ምክንያት ከኳሱ ወይ ደግሞ ከአገልግሎቱ ተባልኩኝ። አገልግሎቱ ስለሚሻለኝ አገልግሎቱን መረጥኩኝ። ስለዚህ የማይጋጭብን ከሆነ አንድ ነገር። ሁለተኛ ነገር ደግሞ ኢትዮጵያ 24 ሰዓት የሚጸልይ ህዝብ አይደለም እናውቀዋለን። ስለዚህ 24 ሰዓት የማይጸልይ ከሆነ ያን የማይጸልይበትን ሰዓት ኳስ ቢያይበት፣ አንዳንዶች እንደኔ ፊልም የሚወዱ ከሆነ ደግሞ ፊልም ቢያዩበት፣ አሊያም ደግሞ ከጓደኞች ጋር ሻይ ቡና የሚል ከሆነ ሻይ ቡና ቢልበት ኃጢአት አይደለም። ሰዎች እንደመሆናችን መጠን በስራ የባከነ የባዘነ ሀሳባችን እረፍት የምናደርግበት፣ ሌላ ደግሞ ዲስትራክት የምናደርግበት ነገር ደግሞ አለ። ካልሆነ በስተቀር ስለ ሀገራችን ተጨንቀን የምንውል ሰዎች አይደለንም። ሁላችንም የምንጨነቅበት ሰዓት አለ፣ ደግሞ ሀሳባችን እረፍት የሚያደርግበት ሰዓት አለ። ከዛ ውጭ 24 ሰዓት ስለ ሀገራችን ተጨንቀን የምንኖር ከሆነ ለአእምሮ ጤንነታችን ጥሩ ስለማይሆን ወደ እብደትም ሊዳርግ ስለሚችል እሱ መጠንቀቅ አለብን ብዬ አስባለሁኝ። ስለዚህ ከአገሮት ውጭ ማየውን ከሆነ ደግሞ በሳምንት አንድ ቀን ለሚመጣ ኳስ ደግሞ ሳምንቱን ሙሉ ኳስ ሲታይ የሚውልና ሲጨፍር የሚውል አስመስሎ ማቅረብም ተገቢ አይደለምና እሱን ነገር ረገብ አድርጎት። ከዛ በተጨማሪ አንዳንድ ጉዳዮች ላይ አያውቋችሁም እኮ እናንተ ለምንድን ነው የምትደግፏቸው ይላሉ። ማወቅ ምንድን ነው? ስለ ኢትዮጵያ ከሆነ አርሰናል ትልቁ ስቴዲየማቸው ላይ የኢትዮጵያ ባንዲራ በትልቁ ያለው ሲደግፉ ሲጨፍሩ የምናያቸውም ስቴዲየም ላይ ስናያቸው የነበሩ የኢትዮጵያ ባንዲራዎች በጣም ብዙ አሉ። አስፈላጊ ከሆነ እሱ ከሆነ ማወቅ ወይስ ጸጋዬ ምናምን እየተባለ በስም እንዲታወቅ ከሆነ እንኳን አይደለም አርሰናል አይደለም ሌላ ቀበሌ ያለው ሰውም አያገኝም። ከጎረቤት ውጭም ያገኝም ሰው የለም። ስለዚህ ማወቅ ምንድን ነው የምትተረጉሙት? ኢትዮጵያ የምትባል ሀገር አለችው? ያው አለች፣ ያውቃሉ። ኢትዮጵያ ውስጥ ደጋፊ እንዳላቸው ያውቃሉ? ያው ያውቃሉ። ስለዚህ ማወቅ ምንድን ነው የምትተረጉሙት? እገሌ አበበ ብሎ እንዲጠራ አበበ ብሎ ጠቅላይ ሚኒስትሩም አይጠራኝም፣ የቀበሌ ሊቀመንበርም አይጠራኝም። ስለዚህ ማወቅ ምንድን ነው ማወቅ የሚባለው በራሱ እና አንዳንዴ ለጥጣችሁ ነገሮችን ወዳልሆነ ነገር ባትወስዱት። ምክንያቱም አንዳንዱ በጣም ፊልም ይወድ ሰዋል። ስለዚህ ፊልም የሚሰራው ሰው ስለሚያውቅህ ነው ፊልም የምታየው፣ ወይ ደግሞ ኢቲቪ ላይ ወይ ደግሞ ፋና ላይ ድራማዎች ሊታዩ ይችላሉ። ስለዚህ ያን ድራማ ትከታተሉ ስለሚያውቋቸው ነው ወይስ አርሲ ላይ ስለሚገደለው ግድያ ስለሚዘግቡላቸው ነው? ኢቢኤስ መዝናኛ ላይ ሰው ሲዝናና እሑድ ከሰዓት በኋላ ቅዳሜ ከሰዓት በኋላ ፕሮግራሞችን ያያል ኢቢኤስ ላይ። እኔ አይቼ ባላውቅም። ስለዚህ ኢቢኤስ ላይ የምትዝናኑት ሳያውቋቸዋል ሰዎች ስለምታውቋቸው ስለሚያውቋቸው፣ ወይስ የአርሲን ጉዳይ ወይስ አማራ ክልል ላይ ስለሚጨፈጨፉት ነገር ስለሚዘግቡላችሁ ነው? ወይ ትግራይ ላይ ስለሚሆነው ነገር ስለሚዘግቡላችሁ ነው? ወይስ እናንተ የምትፈልጉት ብቻ ሲሆንላችሁ ትክክል ሳይሆን ሲቀር ደግሞ የምትቃወሙ ነው እየሆናችሁ ያላችሁት? አንዳንዴ ባላንስ ብታደርጉት ጥሩ ነው ብዬ አስባለሁ። ሶስተኛው መንፈሳዊ ኮንቴንት ላይ እንዳተኮር የሚጠይቁ ሰዎች አሉ። በጣም እኔ ትንሽ ሰዎች ስም ልጥራ። እዚህ ቻናል ላይ ዘኪ፣ እነ ሜሪ፣ እነ ፍፄ፣ ሌሎቻችሁ በተለይ ቋሚ ተመልካቾች አላችሁ። በጣም ማከብራችሁ እውነት ለመናገር ምንም ብሰራ የምታዩ ሰዎች አላችሁ። ግን አንዳንዶቻችሁ ግን መንፈሳዊ ኮንቴንት ሰራ ብላችሁ መንፈሳዊ ኮንቴንት ሰራ 3000 እና 4000 የታየ በዛ ላይፍ እንድገፋ የምትፈልጉ ሰዎች ካላችሁ በጣም የምታስቡኝ። በነገራችን ላይ ይሄ ቻናል ላይ ከስንት ጊዜ በኋላ 10000 መታ የተጀመረው የቴዲ አፍሮን ጉዳይ ሲሰራ። ስለዚህ መንፈሳዊ ኮንቴንት አይደለም ኮንሲደራችሁ ማለት ነው። 120 ምናምን 123000 ተከታይ ያለው ይህ ቻናል እኮ ስንቶቻችሁ ነው የምታዩት? የቴዲ ጉዳይ ሲሰራና ስለ አቡነ ወይ ደግሞ ስለ ቤተክርስቲያን መቃጠል ወይ ደግሞ ስለ ኦርቶዶክሳውያን መገደል ጉዳይ ሲሰራ ስንት ሰው ነው የሚያየው? ነው አይደል? እናውቀዋለን። በነገራችን ላይ እንናገር ከተባለ አርሲ ላይ ኦርቶዶክሳውያን ተጨፈጨፈ ሲባል እኮ 2000 ሰው ነው የሚያየው። ቴዲ አፍሮ ዘፈን አወጣ ሲባልስ ስለ ቴዲ አፍሮ እዚህ ቻናል ላይ ኮንቴንት ሲሰራ 50000 30000 40000 ያለ ሰው የሚያየው። ስለዚህ ስለ ቤተክርስቲያንና ስለ ሀገር መጨፍጨፍ ማር ለሚጨንቃችሁ ማለት ነው። አንዳንዶቻችሁ አማራ ክልል ላይ ቤተክርስቲያን የተቃጠለ ነው፣ አማራ ክልል ላይ ኦርቶዶክሳውያን እየሞቱ ነው ብለን ስንዘግብ እኮ የሚያይ እኮ ሰው የለም። አሁን መጥቶ ግን ሀገራችን በጭንቀት ላይ እንዳለችና ስለ ጭንቀቷ ብቻ እንድናወራ የሚፈልግ ሰው አለ። ስሰራለት ግን ያን ኮንቴንት ግን ማየት የማይፈልግ ሰው፣ ዞር ብሎ ማየት የማይፈልግ ሰው። ታዲያ የማታዩትን ኮንቴንት ለምንድን ነው የምንሰራው? ኮንቴንት የምንሰራው እኮ ሰዓት ተርፎ አይደለም። ኮንቴንት የምንሰራው እንድታየልን፣ ኮንቴንት የምንሰራው እኛም እንድናገኝበት፣ እናንተም ሙሉ መረጃ እንድታገኙ ነው። ግን መረጃው እየቀረበ ማታየት ከሆነ ለምንድን ነው የምንሰራው? ደልቶን ነው? አይ ዶንት ቲንክ ሶ። ደልቶኝ አይደለም ኮንቴንት የምንሰራው። ወጪ አለብኝ፣ የኢንተርኔት ወጪ አለብኝ፣ የቤት ኪራይ ወጪ አለብኝ። ስለዚህ ደልቶኝ አይደለም የምሰራው፣ እንድታይልኝ ነው የምሰራው። መንፈሳዊ ኮንቴንት ስሰራ 3000 4000 እየታየ ሌላ ዓለማዊ ስሰራ ግን ከ10000 በላይ የሚታይ ከሆነ የኔ ፋይቨራይት የሚሆነው ዓለማዊ ነገር መስራት ነው የሚሆነው ማለት ነው።
እና አንዳንዶቻችሁ የማታዩትን ነገር እናያለን ብላችሁ እንደሚያይ ሰው ሆናችሁ ደግሞ ባታስጨንቁ ጥሩ ነው። በተለይ ደግሞ ዋና ቋሚ ተመልካቾችን አውቃቸዋለሁ የራሱ ዩቲዩብ ምልክት ስለሚሰጠኝ ማን እንደሚያይልኝ ጭምር እና ፕሊዝ ማይሆን ነገር እያመጣችሁ ለራሳችሁ ባትደልሉ ጥሩ ነው ብዬ አስባለሁ። ጭንቀት የሚያስጨንቅ ነገር ነው የምፈልጉት አይደለ? እነዚህን ለመቋቋም እንዲያስችለኝ እሺ አሁን ይቺ ሂጂ እያሏት እያባረሯት ሰው ካሜራ ቆሞ ከመቅረጽ ውጭ ምንድነው እያደረገላት ያለው? ማን ነው ሄዶ ይሄን ሁለቱን ሰዎች እያስጣሏት ያለው? ልጅ ይዛለች፣ መሄጃ ግራ የገባት ሴት ነች። ማን ያደረገላት? ሰው ዳር ላይ ቆሞ ካሜራ ከመቅረጽ ውጭ ማን ነው መጥቶ ያገላገላት? ማን ነው ፖሊሶቹን ተው ያላት አለ? አሁን እነኚህ ሰዎች ናቸው እኮ ስለ ሀገር ጨንቋቸው ለምን እንደዚህ ሆነች የሚሉት እኮ እነኚህ ሰዎች ናቸው። ቆሞ ካሜራ ከመቅረጽ ውጭ ምንም ነገር ማድረግ የማይችሉ ሄደው ማያስጥሏት ፖሊሶቹን ተው እንጂ ማይሉ ናቸው። የሰው እንትን ላይ መተው ለምን እንደዚህ ታደርጋላችሁ ብሎ የሚናገሩት እነኚህ ናቸው። እነሱ ግን ማድረግ የማይችሉትን እነሱ ጋር አጠገባቸው ነው መናገር የማይችሉትን ካሜራ ከመቅረጽ ውጭ ምንም ማድረግ የማይችሉትን ሰዎች መተው ተመልሰው እኛ ላይ ሲጮሁ ግን ያሳዝናል። እና እነዚህን ለመቋቋም እንዲያስችለኝ ምናልባት አንዳንዶቻችሁ ለእናንተ ትንሽ ሊመስላችሁ ይችላል። ትንሽ ገንዘብ ትንሽ ሊመስላችሁ ይችላል። ለምሳሌ $5 ትንሽ ሊመስላችሁ ይችላል። በዚህ ላይ $10 ለኔ ግን ትርጉም አለ፣ በሚገባ ትርጉም አለ። እና በምንቀሳቀስበት ሁኔታ መናገር ሁሉ ነው ዛሬ የከበደኝ። ምክንያቱም የሰው ፊት ከባድ ነው። ይሄ ሰው ፊት ማየት ነው። ስለዚህ በዚህ አጋጣሚ መደገፍ የምትፈልጉ ሰዎች ዌስተርን ዩኒየን አለ፣ ሪያ አለ። አንድም ቀን በህይወት ታሪኬ ውስጥ በሙሉ ከአሜሪካ ውጪ ድጋፍ ጠይቄ አላውቅም። አውስትራሊያ ያላችሁ አላችሁ፣ ካናዳ ያላችሁ አላችሁ፣ ደቡብ አፍሪካ፣ ማዕከላዊ ምስራቅ የተለያየ ቦታ ያላችሁ ቀጥታ ሁሉ ድጋፍ እንዲሆነ የተወሰነ ነገር ፈልጋለሁ። ሶስተኛ የትኛው መጠን ቢሆን መጠኑ አነሰ የሚል ነገር የለም። ለኔ ድጋፍ ነው፣ ትልቅ ነገር ነው። ስለዚህ ያንሳል የሚል አይነት ስሜት እንዳይሰማችሁ። እኔ ዛሬ ታዬን ደግፈው የመጣሁኝ በነገራችን ላይ ቪዲዮ ሳመጣው ታዬ ከኢትዮጵያ ሸሽቶ አሜሪካ በገባ ሰዓት ላይ $5 $10 ነበር ሲለምን የነበረው ለመኖር። ከዛ በኋላ የሚፈልገውን አክቲቪዝም ስራ የህዝቡን የማንቃት ስራ ለመስራት $5 10 ሳንቲም ካላችሁ $10 ካላችሁ የትም ያላችሁ በትልኩልኝ ለእናንተ ትንሽ ሊሆን ይችላል፣ ለእኔ ግን ትልቅ ነገር ነው ብሎ ለምኖ ነበር። ግን ምን ያህል ሰው ረዳው? የሚረዳው ሰው ስላጣ፣ የሚያሳርፈው ሰው ስላጣ፣ የሚያስጠጋው ሰው ስላጣ ተመልሶ የመንግስት እግር እየላሰ ያለው። መርዳት የማይፈልግ ሰው ሲሰሩ ማያበረታታ ሰው ተመልሶ ድጋሚ ወድቆ ወደኋላ ሸሽቶ መንግስት መደገፍ ሲጀምር ለምንድን ነው መንግስት የምትደግፈው ለምን ትሉታላችሁ? እናንተን ደግፎ ምን አደረገኘ? በላ፣ ጠጣ፣ በሰላምተኛ ሶስቱንም አላገኘም። አልበላም አሜሪካ፣ አልጠጣም አሜሪካ። መራፍን ስላቃተው ተመልሶ ወደ ሀገር ገብቶ እግር እየላሰ ያለው ለምን ትፈርዱበታላችሁ? መንግስትን ተቃወም የምትሉ ሰዎች እኮ መንግስትን ሲቃወም እኮ ምንም ውሃ አላገኘም። ውሃ የከለከለው ሰው ተመልሶ መንግስትን መደገፍና ኑሮዬን ቀለምና ለወር ማገሬ በሰላም መንግስትን እየደገፍኩኝ ብሎ ሲመጣ ደግሞ ተመልሰ ምንጮህበት እኛው ነን። እኔ እኮ የሰው እጅ ያየሁትኝ ጎፈንድሚ ከፍተህ የሰው እጅ ያየሁትኝ እኮ መንፈሳዊ ኮንቴንት ብቻ ልስራ ብዬ ነበር። መንፈሳዊ ኮንቴንት ብሰራ የሰው እጅ መንፈሳዊ ኮንቴንት እየሰራሁኝ ልኖር የሰው እጅ እንዳላይ እርዶኝ ብዬ ነበር። በጣም የምጠላውን እርዳታ ግንስ ነው ግን አሁን ኮንቴንት ሰራ ግን አትሊስት የሆነ ነገር አሁን ቤት ኪራይ ሸፍነኛል አይተሳው የምሰራው ኮንቴንት። ስለዚህ ማትደግፉ ከሆነ ማታበረታቱ ከሆነ ላይክ እንኳን ማድረግ የምትፈሩ ሰዎች ተመልሳችሁ ሰውን ለመምከር ባትሞክሩ ፕሊዝ እባካችሁ፣ አንዳንዶቻችሁ ውጪ ማለት ነው እባካችሁ። እንቀጥል። በሲዳማና በኦሮሞ ማህበረሰብ አባላት መካከል በተፈጠረ አለመግባባት ግጭት መፈጠሩ ተዘገበ። በኦሮሚያ ክልል ምዕራብ ጉጂ ዞን ሀረንፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ነዋሪዎች ከትናንት በስቲያ ተጀመረ ባሉትና ይህ ዘገባ እስከተጠናቀረበት ሰዓት ድረስ ቀጥሏል በሚሉት የተኩስ ልውውጥ ንጹሃን መገደላቸውን ነው ለቲክቫ ኢትዮጵያ የተናገሩት። የሁለቱ ክልል ህዝቦች ለዘመናት አብሮ ይኖሩበት የነበረው የጉባ ሄማ የወሰን ጉዳይ መሆኑም ታውቋል። ነዋሪዎች እንዳሉትም ጥቃቱ ድንገተኛ
ገበያ ላይ ባለ ህዝብ ላይ መፈጸሙን ተከትሎ ከ6 በላይ የሚደርሱ ሰዎች ህይወታቸው ማለፉን ነው የገለጹት። ግጭቱን ለማረጋጋት ወደ ስፍራው ገብተናል ያሉት ደግሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳጊሶ የሟቾች ቁጥርን ከመናገርም ተቆጥቧል። ወልደብዴ ሚሴንሶ ታዋሰ ሲዳማ ፊኦሮሞ ጊዱ ቱመሜ ወሊቲ ቡኢንሳ ከኡመሜ ሂማማ ጅራ ጅራቶኒ ናኖ ኦሮሚያ ጎዲና ጉጂ ሊጣ አና ሀረንፈ ማፊ ናኖ ሲዳማ ጎዲና ሲዳማ ባሃ አና ካህን እንዴት በቁሳቁስ ይደለላል? ካህን እንዴት ቁሳቁስ ለሚገዙለት ሰዎች አድልቶ ቁሳቁስ የማይገዙለትን ሰዎች ትቶ አገልግሎት እንዴት ይፈጽማል? ካህን እንዴት ቁስ ተመልክቶ አዳልቶ ደና ልብስ የለበሱትን ከፍ ያለ ስፍራ ሰጥቶ ደሞ መናኛ ልብስ የለበሱትን ዝቅ ያለ ስፍራ ሰጥቶ እንዴት ያስቀምጣል? ይሄ ከመጀመሪያው ጀምሮ የእረኝነቱን ተግባር ገና ስላላመነበት ነው ያንን የሚያደርገው። አንድ መንጋ ናቸውና ለአንድ እረኛ የተዘጋጁ የተሰጡ ስለሆኑ ለአንድ ባለቤት ለክርስቶስ ሁሉም እኩል ናቸው። አንድ በረት ውስጥ የሚኖርን መንጋ ብዙ ወተት የሚሰጥ አለ፣ ትንሽ ደግሞ የሚሰጥ አለ አይደል? ሁሉንም ግን አስተካክሎ መመገብ መጠበቅ የእረኛው ኃላፊነት ነው ወይም ግዴታ ነው ማለት ነው። ሁሉንም እኩል ይጠብቃል። ምክንያቱም ከጌታ ሲሰጡት ተቆጥረው ነው የተሰጡት እና ክህነት እረኝነት ነው። ሌላ ነገር እንዳይመስላችሁ፣ እንዳትመኩበት፣ እንዳትኮሩበት። የሚያኮራ እንደው የራስ አድርገው ሊቆጥሩት የሚችሉ ነገር አይደለም። የበጎች ባለቤትም እናንተ አይደላችሁ። አሁን እኛ እረኝነቱ ነበር የተሰጠን፣ ግን ባለቤትነቱንም የወሰድን ይመስለኛል። ባለቤትነቱንም የወሰድን ይመስለኛልና አሁን አልበን ምን ጠጣቸው፣ ገፈን ምን ለብሳቸው ሆነዋል። አርደን ምን በላቸው ሆነዋል። ያውም እንደዛ ምን እንኳን ብናደናቸው መልካም ነበር በእውነቱ ብናደናቸው። ምክንያቱም ገንዘብ እስካመጣ ድረስ አይ አንተ ደግሞ መቼ ያደርሳልና ነው ብለን ለቁርባን ያላበቃ ነው ሰው። አቤት ብዛቱ! ገንዘብ ካመጣ ምን ቸግሩ? በቃ ገንዘቡን ያመጣል፣ ይደፋል፣ ሰርቆ ያምጣው ምን ያምጣው የምናውቀው ነገር የለ፣ እንቀበለዋለን፣ ይሄዳል። በቃ ዓለምን ይዞራል እና ዓለም በእጁናል። እዚህ ቤተክርስቲያን ሲመጣ ስላየ ነው ብቻ እንደ ትልቅ ክርስቲያን ቆጥረን የምናኖረው በጣም ብዙ ነው ያለው። ልታድኑት ግድ ነው፣ እንደዚህ አይነቱን ልታድኑት ግድ ነው። እረኛ ማለት ልክ እንደዛ ነው። እናመሰግናለን መምህራችን ሊቀ ሊቃውንትን። እንግዲህ ካህናት ጉዳይ በሰፊው የሚነሳ ጉዳይ ነው። ታዲያ ከእነኝህ መካከል ላይ አፈ በረከት ቅዱስ ዮሐንስ አፈወርቅን ደግሞ ዛሬ ዓመታዊ ክብረ በዓል ነው እንዘክረዋለን። ሁለት ቀን የዓለም ሁሉ መምህር የሆነ ቅዱስ ዮሐንስ አፈወርቅ ዕረፍቱ ነው። የዓለም ሁሉ መምህር የሆነ ቅዱስ ዮሐንስ አፈወርቅ አገሩ ግሪክ ሲሆን አባቱ አስፋንዲኖስ ወታደር ነበረ። እናቱ አትናሲያ እንዲማርላት አቴና አስገባችው። እርሱም በሚገባ ተምሮ አድርጎ እነ ቅዱስ ባስልዮስ ካሉበት ገዳም ገባ። በዚያ ሳለ አባቱ ሞተ ብሎ ቢነግሩት ሄዶ የአባቱን ንብረት በሙሉ ሽጦ ለድሆች ሰጥቶ ወደ ገዳሙ ተመልሶ በታላቅ ተጋድሎ መኖር ጀመረ። በአንዲት ሌሊት ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስና ዮሐንስን አያቸው። ወደ ዮሐንስ አፈወርቅም ገብቶ ጴጥሮስ መክፈቻውን ሰጠው፣ ወንጌላዊ ቅዱስ ዮሐንስም ወንጌሉን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው ደግሞ በሰማይ የተፈታ ይሆናልና በውስጥ መንፈስ ቅዱስ ያደረብህ አዲስ ዳንኤል ወይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናል እወቅ። እኔም የመንግስተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛውም እኔ በመጀመሪያ ስብከቴ በከበረ ወንጌል ቃል አስቀድሞ ነበር ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖች ምዕመናን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አይምሮ ደግሞ ተሰጥቷል። እንዲህ ብለው ሲነግሩት ያየ ጻድቅ ሲሲኮስ ይባላል። ይሄን ላይ ባየ ጊዜም ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆኑ ነው ሳለም የቤተክርስቲያን መጻሕፍት ብሉያትን አዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩ ማርያምን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ያተፍራ ተነሳለው። የቅዱስ ዮሐንስ ልቡ ተጽናንቶ ጌታ ያንተ ማን ነገር ማስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባል ልነግርህ ወደ አንተ የተላኩ ነኝ አለው። አሁንም እግዚአብሔር አምላክ ያዘዘን ለመስራት ልብን አበርታ፣ ቃልን ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳል። እልፍ አእላፋት ትምህርትንም ተቀብለው ትእዛዝን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስት ውስጥ የጸና የብርሃን አምድ ትሆናለህና ነው የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር 2 ካህናት ዲያቆናት በየማይረጋቸው የሚያዝህን አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባም አለው። ከዛም በኋላ ያ መልአክ ለአባ ፊልያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾሙ አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱም ጋር ካህናት አሉ። ይህን ቅዱስ ዮሐንስን ይዞ ቅስና ሾመው። ቅዱስ ዮሐንስ አፈወርቅ ምግብ ሲመገብ ገብሱን ከነ አሰው ይመገብ ነበር እንጂ የላሜ የጣፈጠ ቀምሶ አያውቅም። የቁስጥንጥንያው ሊቀ ጳጳስ ሲያርፍ በምትኩ ቅዱስ ዮሐንስ አፈወርቅ በ397 ዓመተ ምህረት ተሾመ። በዚያም ጊዜ የነበረው ንጉስ አርቃዲዮስ ከዮሐንስ አንደበት የሃይማኖትን ነገር ይማር ነበርና አንድ ቀን ንጉሱ በወንጌል ላይ ስለ እመቤታችን የተጻፈውን
ሲሆን ዮሴፍ ጌታን እስክትወልድ ድረስ አላወቃት የሚለውን ንባብ ትርጉሙን አስፍቶና አብራርቶ ሲያስተምረው ንጉሱም አምኖ ተደሰተ። በዚያን ጊዜም የእመቤታችን ስዕል በሰው አንደበት 3 ጊዜ ዮሐንስ አፈወርቅ ዮሐንስ አፈወርቅ ዮሐንስ አፈወርቅ ብላ ስትጠራው እርሱም ሲመልስላት በተራው 3 ጊዜ የሰግር ለኪ ብሎ አመስግኖ ሰግዶላታል። ይህም በታምረ ማርያም መግቢያ ላይ ተመስግቦ ታምሯ ሲነበብ ምዕመናን እንደ ዮሐንስ አፈወርቅ ሰግር ለኪ ይሏታል። አንድ ቀን ዮሐንስ አፈወርቅ አንዲት ሕፃን ልጅ ክርስትና ሊያነሳ ሲሄድ መልአከ ሞት ደግሞ ሕፃኗን ሊቀጽፍ ሲሄድ በመንገድ ላይ መልአከ ሞትና ዮሐንስ ተገናኙ። ወዴት ትሄዳለህ አለው መልአከ ሞትን። ያ መልአከ ሞትም ሕፃኗን በሞት ቅጽፍ ተብዬ ተልኬ ልቀጽፍ እየሄድኩ ነው አለው። ዮሐንስም ሳትጠመቅና ልጅነትን ሳታገኝ እንዳትቀጽፋት እስከማጠምቃት ድረስ እንዳትንቀሳቀስ ብሎ በስልጣነ ክህነቱ ያንን መልአከ ሞት አስሮት ሄደና ሕፃኗን ካጠመቃት በኋላ ረስቶት በሌላ መንገድ ተመለሰ። መልአከ ሞቱም በዮሐንስ ስልጣን ክህነት ታስሮ 10 ዓመት እዛ ቦታ እንደቆመ ቆይቷል። ከ10 ዓመት በኋላም ዮሐንስ በዚያ መንገድ ሲያልፍ መልአከ ሞትን ቆሞ ሲያየው ለምን ጉዳይ ቆማል አለው። መልአከ ሞትም የዛሬ 10 ዓመት ስትሄድ እንዳትንቀሳቀስ ስላልከኝ ስልጣን እንዳንንቀሳቀስ አስሮ ይዞኛል ቢለው ዮሐንስም ይህን ያህል ጊዜ በመርሳቱ ተጸጽቶ ተሳስቻለሁ በልሂድ ግብርን ፈጽም ብሎት መልአከ ሞትም የደና ልጅቱን ቀስፎ አድርጓል። ዮሐንስም ከቦታው ሲደርስ ቤተሰቦቿ ሲያለቅሱ ቢያገኛቸው አጽናንቷቸው ተመልሷል። ቅዱስ ዮሐንስ አፈወርቅ ነገር ሃይማኖትን አስፍቶና አምልቶ ያስተማረ እጅግ ሊቅ የሆነ የቤተክርስቲያናችን መመኪያ ነው። በስሙ የተጠራውን ቅዳሴ ጨምሮ በጣም በርካታ ድርሰቶችን ደርሷል። ከኤጲስቆጶሳትም ሆነ ከመንግስት ወገን ህግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊት አይቶም አያዳለም። የንጉስ አርቃዲዮስ ሚስት አውዶክሲያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ዮሐንስ መጣ ንግስት አውዶክሲያ ቦታዋን እንደነጠቀቻት ነገረችው። እርሱም የደዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግስት አውዶክሲያን ለመናት። እሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተክርስቲያንም ገብታ ስጋ ወደሙን እንዳትቀበል ከምዕመናን ህብረት አውግዞ ለያት። ከግዝት ፍታኝ ብትለው የደሃዋን ገንዘብ ካልመለሽ አልፈታሽም ስላላት በከንቱ አወገዘኝ፣ አባት ያስተምራል እንጂ እንዲያደርግም እያለች ታስወራበት ጀመር። ለቅዱስ ኤጲፋኒዮስም ዮሐንስ ያለ አግባብ አውግዞኛልና መታ አስፈታኝ፣ አለዚያ ሃይማኖቴን እቀይራለሁ ቤተክርስቲያንንም አቃጥላለሁ ብላ ላከችበት። ቅዱስ ኤጲፋኒዮስም ሄዶ ሰይጣን በልቡ አድሮባታልና ያሰበችውን ያስፈጽማታልና ለአገልግሎታችን እንቅፋት እንዳትሆን ፍታት ቢለው ቅዱስ ዮሐንስም እንቢ አለው። እርሷን በየከተማው እየዞረች ተመልከቱ ዮሐንስ ኤጲፋኒዮስን አወገዘው እያለች በውሸት ታስወራ ጀመረ። ኤጲፋኒዮስም እንዲህ ማለቷን አልሰማም ነበርና ከዮሐንስ ጋራ በኋላ ተሰነባብቶ ሊለያዩ ሲሉ ዮሐንስ ለምን በነገር የገባህብኝ አለው። ኤጲፋኒዮስም አልገባውም ቢለው በንግግር ሳይግባቡ ቀርቶ ተጣሉ። በዚያም ጊዜ ሁለቱ በሚሞቱበት ጊዜና በሚሞቱበት በምን አይነት ሁኔታ እንደሆነ ተገልጦላቸው አንዳቸው ለአንዳቸው ትንቢትን ተነጋግረዋል። ዮሐንስ ኤጲፋኒዮስን ሄደ ከቤት አትገባም ከመንገድ ላይ አንበሳ ሰብሮ ይገርላል አለው። ኤጲፋኒዮስም ለዮሐንስ የኔን ትላለህ አንተም እንጂ ደግሞ ተግዘ በካዲዎች ተወግዘ በአንጾኪያ ደሴት ታስረህ ተሰቃይተህ ትሞታለህ አለው። በተነጋገሩበትም ትንቢት መሰረት ኤጲፋኒዮስ ወደ በዓቱ ሲሄድ አንበሳ ገደለውና የአንበሳ ወደ መቃብር ሆነለት። ዮሐንስም በግዞት ታስሮ ብዙ ከተሰቃየ በኋላ ግንቦት 12 ቀን በዚህ ቀን አረፈ። የቅዱስ ዮሐንስንም ስደት ንጉሡ አኖሪዎስና ሊቀ ጳጳሳቱ ዮናክንዲኖስ በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱ የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ስጋውን ደሙን እንዳትቀበል አውዶክሲያን አወገዛት። ከዚያም በኋላ የከበረ ዮሐንስን ይመልሱ ዘንድ ንጉሥ ላከ። ግን ሙቶ አገኙት። ስጋውንም ተሸክሞ ወደ ቁስጥንጥንያ ከተማ ደረሱ። የከበረ ዮሐንስ በተሰደደበት ሀገር እንዳረፈ ስጋውን ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክንዲኖስ መልእክትን ጽፎ አስረዱት። ሁለተኛ የሮሜ ሊቀ ጳጳሳት ወደ ቤተክርስቲያን ገብታ ስጋውንና ደሙን እንዳትቀበል ልኮ አውዶክሲያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመና ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ገንዘቧን ለባለ መድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ እርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደች እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከስጋው ታላላቅ ድንቅ ተአምራትን ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ታላቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። አሜን። ወንድማችን ዲያቆን ሲራክን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ያው ረጅም ስለሆነበት ይመስለኛል ቪዲዮን ያፈጠነው። እኔ ከምዘክራቸው አባቶች መካከል አንደኛው ቅዱስ ዮሐንስ አፈወርቅ ነው። እንደምትመለከቱት ከመንገድ የማይጠፋ ነው። ይሄ የተንቀሳቃሽ ስዕል ነው። በሄድክበት ጉዞን ብትጓዙ ምንም ብትሉ ይዛችሁ ሄዳችሁ ጸሎት የምታደርጉበት ሰዓት ላይ ከፍታችሁ ጸሎት ማድረግ የምትችሉበት ነው። ቅዱስ ዮሐንስ አፈወርቅም በረከቱ ረድኤቱ ይደረብን። በእውነት ታላቅ ሐዋርያ፣ ታላቅ አባት፣ ደገኛ የቤተ ክርስቲያን ሊቅ ነው። ከቅዱሱ በረከቱ ረድኤቱ ያሳትፈን ያካፍለን። አብይ የተናገረው አንድ ነገር ነበር የምታስታውሱ ከሆነ ከአንድ ብሎ ጊዜ አቀርበዋለሁ እዚህ ቻናል ላይ ይሄን ነገር ጨምሮ ውስጥ የሰራተኛ እንጂ የስራ ችግር የለም የሚል ቪዲዮ አየሁና በጣም ተገርሜ ነው ይሄን ቪዲዮ የምሰራውና አስቤበት ከራሴ ጋር ፖለቲካ ነው አይደለም ምናምን ብዬ አስቤበት ነው የሰሩት። አይ ቲንክ ፖለቲካ አይመስለኝም፣ ያለውን ሪያሊቲውን ነገር ነው የምናገረው። አንድ ደቂቃ ታገሱኝ። እኔ 2012 አካባቢ ቢዝነስ ማኔጅመንት ግራጁዌት አድርጌ ተመርቄ ስራ በመፈልግበት ሰዓት እንደ አጋጣሚ ሆኖ ቫካንሲ ይወጣል። ያ ቫካንሲ አዲስ አበባ መስተዳድር ነው የወጣው። አዲስ አበባ መስተዳድር አውጥቶት እንዳለ በተነን። ተፈተንኩኝና አለፍኩኝ። ወደ ወረዳ ወደ ክፍለ ከተማ ምናምን ተበተንን። ደረጃ 8 ነበር ደሞዜ መሰለኝ። አይ ቲንክ ደረጃ 7 ደረጃ 8 ወደ 3800 ብር አካባቢ ነው ደሞዜ የሚደርሰኝ። እጄ ላይ 2800 ብር ነው እና ከወር በ2800 ብር ተመላለሽ ማለት ነው የምሰራው። አንድ የወረዳ ሰራተኛ ጠዋት 12 ሰዓት አካባቢ ተነስቶ ፐብሊክ ሰርቪስ ጠብቆ እስከ ማታ 1 ሰዓት ድረስ ቤቱ የሚገባው በቀን ወደ 30 ምናምን ብር ምናምን እየተከፈለው ነው።
8 ዓመት የተሰራ ሰውዬ ወደ 8000 ብር ምናምን ነው ደሞዙ ተቆራርጦ ወደ 6000 ምናምን ብር ይደርሷል። ሶ ስራው ሳይሆን ሰራተኛው ሳይሆን የጠፋው ሰው ዲዘርቭ የሚያደርገውን ነገር የሚከፍል መንግስት ዲዘርቭ የሚያደርገውን የሰራበትን የሚያክል የሚከፍል የግል ድርጅት ነው እንጂ የጠፋው ሰው አይደለም። እኔ ቢከፈለኝ የማልሰራበት ምንም ምክንያት የለም። እንዴት ነው ቤተሰቦቼን የምጠረው? እንዴት ነው ራሴን የምንከባከበው? ራሴን እንዴት ነው ለፊውቸር የሚኖረኝ የማገባው የምወልደው ምናምን በ2000 ብር ደሞዝ ማለት ነው። አይ ቲንክ ብዙ አካባቢ ችግሩ ይሄ ነው። ሌላም ድርጅቶች ሰርቻቸዋለሁ። ብዙ አካባቢ ችግሩ የደሞዝ ችግርና የለፋበትን ያለ ያለማግኘት ነው እንጂ ሰው ስራ ሳይፈልግ ቀርቶ አይደለም። ስራ እንትን ሳይል ቀርቶ አይደለም። ግዴታ ኢትዮጵያ ውስጥ እንዲያልፍልህ ወይ ሌባ መሆን አለብህ ወይ ሙሰኛ መሆን አለብህ ወይ የሆነ ነገር መሆን አለብህ። ሶ ቢሮክራሲውን እንትን አድርገን የመግባት እድል የለንም እዚህ ውስጥ የአዲስ አበባ ልጆች በተለይ ብቻ ያሳዝናል። እንደዛ ነው እንጂ እኛ የመስራት ችግር ኖሮብን አይደለም። እናመሰግናለን። ይመቻቹ። እዛም ጋር ላላችሁት መልካም ጊዜ ይሆናላችሁ። እዚህም ላለ ነው ምድር ላይ ላለ ነው መልካም ጊዜ ይሆናላችሁ። እንወዳችኋለን። ስላሴ ኢምራን እውነት ችግሩ ይሄ ነው ያለው ነገር ይሄ መሬት ላይ ያለውን ነገር የሚያሳየው ይሄ ነው። ደሞዙና ስራው ማይገናኝ ነው። ደሞዙና ወጪው ማይገናኝ ነው። ደሞዙና የኑሮ ሁኔታ ማይገናኝ፣ ደሞዙና የቤት ኪራዩ ከደሞዙ ይበልጣል። ስለዚህ አይመጣጠንም። ይህን በማይመጣጠንበት ሰዓት ላይ ሰራተኛ አጣን ማለት ነውር ነው። እስቲ ደሞዙን ከፍ አድርጉትና ሰራተኛ ይጥፋ ብሎ መጠየቁ መሻሻል ጥሩ ነው ብዬ አስባለሁኝ። ወደነ እፎይን ጉዳይ ልንመጣ ነው። እንግዲህ ዛሬ ማታ እፎይ ጋር ውይይት አለ፣ ኢምራን ጋር ውይይት አለ ምናምን እየተባለ ነው። ይሄ ሁሉ አሳስ ነው። ግን ለምን እንዲህ እየተባለ እንደሆነ ከራሳቸው ከሙስሊሞቹ ኢምራንና ሁሱ የሚባሉት ወሃቢዮች በድጋሚ እፎይን ካልተወያየን እያሉ የተለያዩ ቪዲዮዎችን ፖስት በማድረግ ዛሬ ምሽት 3 ሰዓት ላይ ቀጠሮ እንዳላቸው እያሳወቁ ነው። ታዲያ እፎይም በቪዲዮ ላይ ባስተላለፈው መልእክት እናንተ ባለፈ አቅማችሁ ታይቷል። ስለዚህ እናንተ እኔን አትመጥኑኝም። ከናንተ የተሻለ መጅሊሱ ላይ የተቀመጡ ኡስታዞቻችሁ ካልሆኑ ከኔ ጋራ እንደናንተ አይነት ህፃን ሊወያይ አይችልም ሲል አጋርቷል በቪዲዮ ላይ። እኛም ታዲያ ሙስሊሞች ለምንድነው የኛን ጥሪ የማትቀበሉት ክርስቲያን ቤት የምትመላለሱት እያለ ነው አይደል እንዴ? እኔ ግን እንደሚመስለኝ ባለፈ እፎይ ስላልተሳደበ እንዲሳደብ በር እየከፈቱ ነው የሚመስለኝ። ምክንያቱም የረሱል አለይሂ ሰላቱ ወሰለም የመሰደብ ትልቁ ምንጭ እዚህ ቲክቶክ ላይ ወሃቢዮች ናቸው። ይሄ ምንም ጥርጥር የለም። እነሱ እሱን እየሰደቡ እሱን የሆነ ነገር ያኔ እልህ ውስጥ እየከተቱ እንዲሳደብ የሚያደርጉት ራሱ ወሃቢዮች ናቸው። ይሄ ግልጽ ነው። ስለዚህ እኔ ደግሞ የራሴን አንድ ነገር ልልህ ፈለኩኝ። እፎይም ሁን የእፎይ ወዳጆች ምንም አይነት ነገር ቢፈጠር ረሱላችንን አለይሂ ሰላቱ ወሰለም የኛን ነብይ እንዳትሳደቡ ስል በትህትና ጠይቃለሁ። ምክንያቱም እነኚህ ሰዎች ወሃቢዮች ናቸው። ምን ፈልገው እንደሆነ ደግሞ ግልጽ ነው። ረሱላችንም ይሁን አላህ Subhanahu Wa Ta'ala እነሱ አምላክ ብለው የሚሉት የራሳቸው ፍጡር እንጂ ፈጣሪ እንዳልሆነ ረሱልን አለይሂ ሰላቱ ወሰለም ክብራቸውን የሚያቆሽሹ የሚያሰድቡ ወሃቢዮች እንደሆነ ይሄንን እንድታቁልን እንፈልጋለን። እኛ ውይይት እየጠራናቸው በተደጋጋሚ ቪዲዮ እየሰራን እኛ ቤት ሊመጡ ፈቃደኛ አይደሉም። ግን ክርስቲያኑ ቤት እፎይ ቤት ግን በተደጋጋሚ ካልመጣ ካልተወያየን እያሉ እየተመላለሱ ይገኛሉ። እነኚህ ሰዎች ታዲያ እውነት ሐቅን ፈልገው ነው? እውነት የነሱ እምነት ቁርአንና ሐዲስ ነው ከሆነማ ከኛ ጋር ነበር ውይይት የሚያስፈልገው፣ ከክርስቲያኑ ጋር አልነበረም። እኛ ሙስሊሞች እናንተ ሙስሊም አይደላችሁም፣ ሙሸቢሃ ናችሁ፣ ፍጡር አምላኪ ናችሁ፣ እጅግር አምላኪ ናችሁ እያልን ነው። ከተወያየ ይሄ ውይይታችሁ በእፎይና በኢምራን መካከል ያለው እርግጠኛ ነኝ በደንብ ቂጥቂጡን ገርፋህ እንደምትልክልን እኛ አንጠራጠርም። ስለዚህ ያው እንግዲህ ውይይቱ ከተካሄደ የተቆራረጡ ቪዲዮዎች ስክሪን ሪከርድ የተደረጉ ቪዲዮዎችን ነው እኛ የምናየው። መቼም እዛ ጋር የእናንተ ላይቭ መከታተልም አንፈልግምና ያው እንደሚደርሰን ተስፋ እናደርጋለን። ችግሩ ይሄ ውይይት ያው እንደሌለ እርግጥ ነው። ምክንያቱም እፎይ ጥሪው በኦፊሻል አልቀረበልኝም፣ እኔም ጥሪውን አልተቀበልኩኝም። ይሄን ጥሪ እያደረጉ ያሉት አሁን እንደዚህ አይነት ሰዎች የደረሰባቸውን ውድቀት ለመሸፋፈንና ለመትረፍ ለመደበቅ ፈልገው ነው ይላሉ። ይሄ ብቻ አይደለም። መጅሊሱ ላይ ያሉ ዑለማዎች የእስልምና መሪዎች እንደዚህ ብለዋል። እፎይንም ጭምር ሰድበው ማለት ነው። ያ ወጣቶች በዲኑ የቀለዱ ነው፣ በቁርአኑም የቀለዱ ነው፣ በአላህም የቀለዱ ነው።
አሁን ያ ካፊሩ የካፊሩ ነገር የሚያሳስበን ማንዲ ካፊር ነው ሸይጣን ሙሉ በሙሉ ተቆጣጣረው ነው ከዚህ ካፊር ሙጅሪም አሲም ይከራከራል በሚለው ሙስሊምና እሱ ደጋፊው ሰው ቡድንተኝነት ነው የሚያሳስበን اما هذا الكافر لا يهمنا شأنه ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል እንዴት ሊኖረው ይችላል ይላል አላህ ليس كمثله شيء አላለም ወይ አምሳያ የለም ከፍጥሮች ብሎ የለም ወይ አላህ በቁርአን ጭንቅላት አለኝ ብሏል በሱናስ መጥቷል ሰለፎችስ ብለዋል አበደን ለምን ሰለፊያን ይላል هود الله ويل ليلونهم لا ينورهم حتى الذكر سبحان الله ينورهم لا ينورهم إن شاء الله كوي إيه بقرآن ما شوف أيهونم بالله ما شوف أيهونم بالله يشوف يلا قد أي كفرم لن نسوف الجاو لن نسو انت ولا سؤال እንግዲህ ኡስታዝ ሁሱን አውግዘዋል ሁሉም በሚባልበት ሁኔታዎች ላይ ከወሃቢዮች ውጪ ሌሎች እንዳለ የቀደምት ሙስሊሞች ሁሱን እያወገዙ ነው የሚገኙት ምክንያቱም ያደረገው ነገር ለአላህ እግር እጅ አይን ጭንቅላት አፍንጫ እየሰጠ መናገሩ ለእስልምና ትምህርት የማይመጥን ነው ስለዚህ ነውር ነው እስከማለት ድረስ ነው እየደረሱ ያሉትና እንግዲህ ወደፊት እናያለን ዛሬ ምሽት ፎይቃ ጥሩ የውይይት መርሃግብር ይኖራል እነዛ ደግሞ ለመሳደብ ቤታቸውን ይከፍታሉ ፎይ ደግሞ ለማስተማር ቤቱን እንደሚከፍት እርግጠኛ ነኝ ስለዚህ እኔ እዚህ ያላብቃላችሁ ሰላም እግዚአብሔር ከነም ከናንተ ጋር ይሁን ቸር ቆዩ